ዘመን የአሰራር ስርዓትን ማዘመን፣ የአገልግሎት አሰጣጥን ማዘመን፣ የቴክኖሎጂ አጠቃቀምን ማዘመን። በጥቅሉ እነዚህን ካዘመነ ምን ይመጣል? ከተለምዳዊ ሁኔታ ወደ ላቀ ደረጃ የማሸጋገር ሂደት ማለት ነው። የለመድነው ቢዝነስ አዙሪያል የጀመርንስ እንሰራዋል። ሁሉም በመሰለው ቢሰራበት ነው። በስራ ላይ በኮምፒውተር ፕሮግራሚንግ በአድራይ መመሪያ በመጣ ያደርባቸው በግልና ህዳስ መመሪያቸው በዚህ ያስገባበት ይሆን መጣ። እሱ ደግሞ ተለምዷል። ልማዳዊ ስራ ልማዳዊ በህግና በአሰራር ስርዓት የተደገፈ አይደለም። ህግ የሚደግፈው አይደለም። ስለዚህ ከተለምዳዊ ሁኔታ ወደ ላቀ ደረጃ የማሸጋገር ሂደት ማለት ነው። ማዘመን ስንል ከተለመደው መውጣት መቻል ነው። ከተለመደው ለመውጣት ምን ማድረግ ያስፈልጋል? እውቀትን ማሳደግ ያስፈልጋል። አመለካከትን ማሻሻል ያስፈልጋል። ክህሎትን ማሳደግ ያስፈልጋል። ይህን ስናሳደግ እነዚህ የአደረጃጀት የህብረት ስራ ማህበራትን ሲፈጠሩ ጀምሮ አፈጣጠራቸውን በአዋጭነት ጥናት በበቂ አዋጭነት ጥናት ከተፈጠሩ ዘላቂነታቸው ገና ሳይደራጁ ካወቅነው በፊዚቢሊቲ ስተዲ ዘላቂና ጠንካራ ህብረት ስራ ማህበር ሊፈጠሩ ይችላሉ እና በእያንዳንዱ በኋላ እመጣበታለሁ። እንግዲህ የማዘመን ስልቶች ምንድን ናቸው? እናዘምናለን ስንል ቅድም ያነሳናቸው ነገሮች ነው። እናዘምናለን አደረጃጀት፣ ስራ አመራር፣ የአሰራር ስርዓትን ያገልግሎት አሰጣጥ እነሱ እናዘምናለን ስንል የማዘመን ስልቶች በምን ስልት ነው መጠቀም? ስልቶችን ስንመለከት ጠንካራ የአሰራር ስርዓት መዘርጋት፣ በህብረት ስራ ማህበራት ጠንካራ የሆነ የአሰራር ስርዓት ሲዘረጋ የህግ ማዕቀፎችን ማሳወቅ ሊሆን ይችላል። ከአዋጅ ጀምሮ፣ ከደንብ ጀምሮ፣ አጠያቂ መመሪያ ጀምሮ፣ ሌሎች መመሪያዎች እንዲያው በማድረግ ጀምሮ የአሰራር ስርዓት እና በእጃቸው የሚመጡ በእጃቸው ብቻ መኖር አይደለም፣ በጽሕፈት ቤታቸው ኖሮ ደግሞ እነዛን ይህን ማዕቀፋቸው በመታየት ቀርጸው አጽድቀው ትክክለኛውን አሰራር ከማድረግ ጀምሮ ነው የአሰራር ስርዓት መዘርጋት የሚሆነው። ቢያንስ ኮምፒውተራይዝድ በማድረግ ከኮምፒውተራይዝድ ባለፈ ማኔጅመንት ኢንፎርሜሽን ሲስተም፣ ፎርዋርዲንግ ሲስተም የምንላቸው ቴክኖሎጂዎች ይጠቀማል። እንደየ ህብረት ስራ ማህበሩ ሁኔታ እና ባህሪ ያንን ቴክኖሎጂ የመጠቀም በገንዘብ ቁጠባ የሚጠቀመው ቴክኖሎጂ እና በሁለገብ ህብረት ስራ ማህበራት የሚጠቀመው ቴክኖሎጂ አንድ ላይሆን ይችላል። በገዛቸው ባህሪ አንጻር የተቃኘ ቴክኖሎጂ ሊጠቀም ይችላል። አሰራር ለማለት ነው። የገበያ መረጃ ስርዓቱን ማዘመን፣ የገበያ መረጃ ስርዓቱ ቁጭ ብሎ ከቤት በዲጂታል ቴክኖሎጂ ተጠቅሞ ዓለምን መቅኘት መቻል የሚቻልበትን አሰራር መዘርጋት። ይህ ግድ በአካል ሂደህ ፊዚካሊ አዲስ አበባ ሂደህ ወይም ውጭ ሀገር ሂደህ ሳይሆን እዚህ ቁጭ ብለህ በቴክኖሎጂ በመታገዝ የገበያ መረጃ ስርዓቱን የማዘመን ስራ ኢንፎርሜሽን እየተጠቀም ቴክኖሎጂ እየተጠቀም ሊሰራ ይችላል። የእውቀት የአመራር ክህሎታቸውን ማሻሻል እና አቅማቸውን በመገንባት የህብረት ስራ ማህበራትን በኮኦፕሬቲቭ ፕሪንሲፕል ላይ የተቀመጠው አምስተኛው ፕሪንሲፕል የህብረት ስራ ማህበራትን ተከታታይ የሆነ ትምህርት፣ ስልጠናና መረጃ መስጠት ይላል። ተከታታይ የሆነ ነው የሚለው። ተከታታይ ማለት ምንድን ነው? ሁልጊዜ እውቀት ተደማሪ የሆነ መምጣት አለበት። ከተደማሪ የሆነ መምጣት አለበት። ተከታታይ አፕዴት መደረግ አለበት። ለዚህ ነው አቶ አምባዬ ትናንትና ይሄ አይበቃም ነገ ለሚቀጥለው ዓመትም እናሰብታለን ሲል የነበረው። ትናንትና ህብረት ስራ ማህበራት አባሎቻቸውን አመራር አካላትን፣ ተመራጭ አመራሮችን እና ቅጥር ሰራተኞችን ተከታታይነት ያለው ትምህርትና ስልጠና ስርዓት ዘርግተው መስጠት መቻል አለባቸው። አፔክስ ያለ የሳፎ የኮኦፕሬቲቭ በየዓመቱ ካሌንደር የት ሀገር ምን ስልጠና እንደሚያመጡ አገሩ የት ነው፣ የስልጠና ርሱ ምንድን ነው፣ ማን ነው መሄድ፣ እነዚህ በካሌንደር ቁጭ ብሎ ቀድሞ በተዘጋጀ ስትራቴጂ በሆነ እቅድ የታገዘ የስልጠና ፕሮግራም በሀገሪቱ ያላቸው የኮኦፕሬቲቭ
ኮሌጅ ኦፍ ኬንያ እንዳለው የውጭ ሀገር ስልጠናዎችን በዛ መንገድ እየቃኘን ያመጣል። ይሄ ያደጉት ሚስጥሩ ተከታታይነት ያለው ትምህርት ስልጠና እና መረጃ ኤጁኬሽን ትሬኒንግ ኢንፎርሜሽን ነገር በጣም ወሳኝ ነው። ይህንን አቅም መገንባት የተዘረጋው አሰራር እንዲተገበር ድጋፍና ክትትል ማድረግ ቅንጅታዊ አሰራር ማጠናከር የተገኙ ልምዶችን ተሞክሮች በመቀመር ማለት ነው። ለምሳሌ በሪፎርም ያገኘናቸው ልምዶች አሉ። በዚህ ዓመት በአማራ ክልል 3 ጉዳዮች ተቀምጠዋል። በወተት ልማት ላይ ከፍተኛ የሆነ ስራ የሰሩ የደብረ ብርሃን ወተት፣ በሸማች ላይ አንድ ሞዴል ደብረ ብርሃን ላይ ያለ፣ በሁለገብ ስራ ማምራት አዊ ብሔረሰብ የሚባለው ዞን ላይ አድማስ ሜል ወደ ቴክኖሎጂ ገብቶ በካሜራ የተደገፈ ሰራተኛው ሲገባ ሲወጣ የሚቆጣጠርበት ስራ ዘርግቶ ቴክኖሎጂ ዘርግቶ እየሰራ ነው ያለ እሱ ተቀምጧል። ይህ ማለት የሪፎርም አንድ አካል ማለት ነው። የሪፎርም አካል ቴክኖሎጂ ስትጠቀም ያንን የበለጠ እያሳደገ ይላል። ስለዚህ ልምድ ተሞክሮችን እየቀመሩ የመሄድ እና ሪፕሊኬት የማድረግ ስራ የሚሰራ ነው። የማዘመን ትኩረት መስጠት ምንድን ናቸው? ትኩረት ምናደርገው ፎከስ ኤሪያችን ነው። ፎከሳችን አንድ ቦታ ላይ ካላደረግን ፎከሳችን መካከል ነው እንደተበተነ ይቀር አንዱ ታቸው። ስለዚህ ፎከስን ሰብሰብ ማድረግ ይቀላል። ስለዚህ የማዘመን ትኩረት በሱ ቅድም ካለው ምን ላይ አደረጃጀት ላይ ነው። አሁን ተመልሶ ነው አንደኛው አደረጃጀት ላይ ፎከስ ማድረግ ማተኮር